ሰላም እንዴት አላችሁ ክቡራን ተመልካቾቻችን ይህ ፋና ሚዲያ ኮርፖሬሽን ከጀስቲስ ፎር ኦል ጋር በመተባበር በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሰው ስለፍትህ የተሰኘው መሰናዶ ነው። በዛሬው ቆይታችንም እንዲሁ ሰባተኛው ሀገራዊ ምርጫ ሊካሄድ የቅድመ ምርጫ ስራዎች እየተከወኑ ነውና እኛም በዛሬው የስለፍትህ መሰናዷችን በአጠቃላይ ምርጫ ላይ የመገናኛ ብዙሃን ሚና እንዴት ያለ ነው ስንል ቆይታ እናደርጋለን። በዚህ ጉዳይ ላይ ደግሞ ከኛ ጋር ቆይታ እንዲያደርጉ እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችንም በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን መምህር የሆኑት ዶክተር ጌታቸው ድንቁ ናቸው። ከሳቸው ጋር የምናደርገውን ቆይታ እንድትከታተሉን በአክብሮት ነው መጋብዘው። አብራችሁን ቆዩ። ዶክተር ለቃለ መጠይቁ ፈቃደኛ ሆነ እዚህ ስቱዲዮ ስለተገናኘን ከልብ ነው ማመሰግነው። አመሰግናለሁ ቃል ኪዳን ስለጋበዝሽ። መልካም እንግዲህ መገናኛ ብዙሃን በተለያዩ ጉዳዮች ላይ ለማህበረሰቡ መረጃ በመስጠት ከዛም ባሻገር ደግሞ ግንዛቤውን በማሳደግና ተገቢ ውሳኔ እንዲወስን በማድረግ ረገድ ትልቅ አስተዋጽኦ ነው ያለው። ከነዚህ ደግሞ ለማህበረሰቡ ይበጃሉ ተብሎ ከሚታሰቡ ጉዳዮች ውስጥ ትልቁ ምርጫ ነው። አሁን ደግሞ የምርጫ ቅድመ ምርጫና የድህረ ምርጫ ሂደቶች አሉና እንደው አጠቃላይ በምርጫ ሂደት ውስጥ የመገናኛ ብዙሃን ሚና እንዴት ያለ ነው ከሚለውን ጀምር። የመገናኛ ብዙሃን ሚና በምርጫ ወቅት በምርጫ ዑደት በሶስቱም በተጠቀስሻቸው የምርጫ ጊዜያቶች በቅድመ ምርጫ በምርጫ ወቅትና ከዛም በድህረ ምርጫ ወቅት እጅግ በጣም ከፍተኛ ነው። ምክንያቱም ምርጫ በባህሪው ህብረተሰቡ በስፋት መረጃ ሊያገኝበት የሚገባ ሁኔታ ነው። ቃሉም እንደሚናገረው ምርጫን አውቆ ነው የሚመርጠው ነው እና አውቆ የሚመርጠው ደግሞ አማራጮቹን ነው። አማራጮቹ ስንል የተፎካካሪ ፖለቲካ ፓርቲዎች አሉ። የተለያየ የፖሊሲ አማራጮቻቸውን ይዘው ይመጣሉ እና በትክክል የትኛው ፓርቲ ምን አማራጭ ይዞ መጣ የሚለውን መገናኛ ብዙሃን ሲያሳውቁት ነው ካሉት አማራጮች ውስጥ የተሻለው ምርጫ ማድረግ የሚችለው ህብረተሰቡ እና ዜጎች እጅግ በጣም የሚፈልጉት መገናኛ ብዙሃን ደግሞ ተግተው ሊሰሩለት የሚገባ ነገር ቢኖር ሁልጊዜ መስራት አለባቸው። ህብረተሰብ ማገልገል አለባቸው በፍላጎቶቹ ሁሉ። ነገር ግን ደግሞ ምርጫ ለራሳቸውም ቅርብ ነው ብዬ እላለሁ። እኔ ምርጫና መገናኛ ብዙሃን ዝምድና አላቸው። እንዴት ካልሽኝ ምርጫ በዲሞክራሲያዊ ስርዓት ውስጥ የሚካሄድ እንዲህ ያለውን ስርዓት የሚያስቀምጠው ደግሞ ህገ መንግስት አለ። ህገ መንግስት ውስጥ የተጠቀሰው አንዱ ደግሞ ዜጎች መረጃን በነፃነት ማግኘት አለባቸው። ይሄን ስራ የሚሰራው ደግሞ መገናኛ ብዙሃን ነው። ከሱ የተሻለ ጉልበትም አቅምም ተደራሽነትም ያለው የለም። ተደራሽነት ይፈለጋል። የመረጃ ጥራት ይፈለጋል። ተከታታይ የሆነ ግንዛቤን መፍጠር ይፈለጋል። መረጃ መስጠት ብቻ ሳይሆን እንደምታውቂው ማስተማርም ኃላፊነታቸው ነውና ምርጫ ቀላል ይምሰል እንጂ ግን ቀላል ነገር አይደለም። ቴክኒካል ጉዳዮችም አሉበት ውስጡ እና ሂደቶቹ ምን ይመስላሉ? የሰለጠነ የሰከነ የምርጫ ሂደት ምን ይመስላል? ከምን ተከትሎ ምን መቼ ይሆናል? ለምንስ ይደረጋል? የሚለውን ሁሉ ግንዛቤ መፍጠር አለባቸው ለዜጎች እና መገናኛ ብዙሃን ከመረጃ መስጠትና ከማስተማር ባሻገር መድረክም ሆነው ማገልገል አለባቸው። ምንድነው መድረክ የሚሆኑት? አማራጮች መጥተዋል። እንግዲህ የፖሊሲ አማራጮች መጥተዋል። ፓርቲዎች ያንን ፖሊሲዎቻቸውን ይዘው መጥተዋል። ከአድሏዊነት በራቀ መንገድ መድረክ ሆነው ለሁሉም ፍትሃዊ የሆነ እድልን ሲሰጡ ነው ለዜጎች ጠቀሜታን የሚሰጡት። አለበለዚያ አድሏዊነትን ያስገቡ እንደሆነ የመረጃን ትክክልነት የአማራጮቹን የትኛው ነው ትክክለኛ አማራጭ የትኛው አይደለም ከፖሊሲ ከፕሮግራም አንፃር ከማስፈጸም አቅም አንፃር ከፓርቲው የኋላ ታሪክ አንፃር ቁመና የትኛው ነው የተሻለ ቁመና ላይ ያለው ፕሮግራም ጥሩ ሊኖረው ይችላል። ግን ያንን ሊፈጽም የሚችልበት ይህንን ትንትን አድርጎ የማሳየት ዘርዘር አድርጎ
ጠለቅ ብሎ የማሳየት ነገር ይጠበቅባቸዋል እና ለዚህ ደግሞ ራሳቸውን ክፍት ማድረግ አለባቸው። እንዳልኩት አድሏዊነትን በአንድም በሌላ መልኩ የሚታዩ አድሏዊነቶች አይጠቅሙም፣ ለሌላም ጊዜ አይጠቅሙም ለመገናኛ ብዙሃን። በተለይ በምርጫ ጊዜ ደግሞ እኩል የገዢውን ፓርቲ ጨምሮ በእኩል ተወዳዳሪነት የሚመጡ ስለሆነ ያንን አክብሮ የምርጫ ህጉ እሱን ይላል፣ ያንን አክብሮ መተግበር ያስፈልጋል። በጣም ለመገናኛ ብዙሃን በጣም ወሳኝ ነገር ነው ብዬ የማስበው ምርጫና ከምርጫ ጋር የተያዙትን ህጎች በጥልቀት ማወቅና እነሱም ማስከበር። የመገናኛ ብዙሃን አዋጅም አለ። በምርጫ ጊዜ መገናኛ ብዙሃን የሚጠበቅባቸውን ነገር ይናገራል። የተለየ ትኩረት ሰጥተው ነፃ አየር ሰዓት መድበው ህትመት ውጤቶችም ከሆኑ ደግሞ እንደዚሁ ገጾችን በመስጠት ለዜጎች ሲሉ የሚያደርጉት ነገር ነው። ይሄ በስፋት መረጃዎች እንዲሰራጩ የማድረግ በጥራት እንዲሰራጩ የማድረግ የተተነተኑና መራጩ ማህበረሰብ ምርጫዎቹን አውቆ ውሳኔውን እንዲያደርግ የሚያስችለውን ያክል መረጃ የመስጠት ነገር ይጠበቅባቸዋል። ምርጫን በመዘገብ ለምርጫ ደግሞ ተገቢውን ትኩረት በመስጠት ሽፋንን በመስጠት ረገድ በውጭ ሀገር ያሉ ወይም ደግሞ የሌሎች ሀገራት ተሞክሮ ምን ይመስላል? ሙግቶችን በመገናኛ ብዙሃን በማሰራጨት ሊሆን ይችላል፣ ማህበረሰቡን በማንቃት ሊሆን ይችላል። እንደ መልካም ተሞክሮ ልናነሳቸው የምንችላቸውን የመገናኛ ብዙሃኑን ሚና እናንሳ። ምርጫ በባህሪው ውድድር አይደል፣ ፉክክር ነው እና ሰው ደግሞ ውድድር ፉክክርን ይወዳል። ምርጫም በተወሰነ ደረጃ የቁም ነገሩ እንዳለ ሆኖ ዋናው ግቡ እንዳለ ሆኖ ግን ሂደቱ የሰውን ቀልብ የመግዛትም ነገር አለው። ስለዚህ መገናኛ ብዙሃን በተለይ የምዕራባውያኖቹ ደግሞ እንደዚህ ያሉ ሞቅሞቅ የሚሉና የሰውን ትኩረት የሚስቡ የሰውን ፍላጎት የሚይዙ ነገሮች ላይ ሁሌም ትኩረት አላቸው። ስለዚህ ምርጫ በመጣ ጊዜ በተለይ ደግሞ የፕሬዚደንሻል ሲስተም ባላቸው ሀገራት ግለሰብ ተወዳዳሪዎች ናቸው ፓርቲዎቻቸው ወክለው ወደፊት የሚመጡት ለፕሬዚደንትነት እጩ ሆነው የሚመጡት እና የነሱ የኋላ ታሪክ የነሱ አመጣጥ የትውልድ ስፍራዎች እንደምናስታውሰው እየተጎረጎረ ሳይቀር ወደ ህብረተሰቡ ይመጣል። አሁን እነዛ ነገሮች ለዜጎች ምርጫ ይጠቅማሉ ወይ ውሳኔ ይጠቅማሉ ወይ ካልሽ የተወሰነ ነገር ሊጠቅሙ ይችሉ ይሆናል። እነዚህን ካነሳው በሌላ በኩል ደግሞ በበጎ ልናነሳ የምንችለው ከነሱ ልምድ በጣም ይተነተናሉ፣ በጣም የጠለቀ ትንታኔን ያደርጋሉ። ለምሳሌ የሙግቶች በተካሄዱ ጊዜ ሙግቶቹን ተከትሎ ትንታኔዎች ይሰጣሉ። የፋክት ቼኪንግ ስራ ይሰራል። ያሉት ነገር በክርክር ጊዜ ያነሷቸው ነገሮች እንደ መከራከሪያ ያነሷቸው ጭብጦች ለጭብጦቹ ማስደገፊያ የተጠቀሟቸው ቁጥሮች፣ ስታቲስቲክሶች ምንጮቻቸው የታመኑ ናቸው ወይ የሚለውን የሚተነትን ቡድን ከበስተጀርባ ደግሞ አለ እና ልክ እነዛ በቀጥታ የሚሰራጩ ፉክክሮች ተካሂደው ሲያበቁ ቀጥሎ ደግሞ በጣም ሲኒየር የሆኑ የፖለቲካል አናሊስቶች፣ ጋዜጠኞች ትንታኔዎችን ይሰጣሉ። ስለዚህ በቀጥታ ከተካሄዱት ፉክክሮች በተጨማሪ እንደ ተጨማሪ ግብዓት እነዛ የሚሰጡ የጠለቁ ትንታኔዎች ለዜጎች ውሳኔ የተሻለ እድልን ይሰጣሉ። አንዱ እሱ ነው። ሁለተኛው በጣም በብዛት ይሰራጫሉ፣ በጣም በብዛት ተከታታይ ያፈራሉ። በሌላ ጊዜ ጋዜጦች ላይ እንደሚታየው በተለይ ወደ ምዕራባውያኑ ጋዜጦች ላይ እንዳየሁት ምርጫው በሚቃረብበት ጊዜ አቋምም ይይዛሉ፣ የኤዲቶሪያል አቋም። በዚህ ምክንያቶች እስካሁን በፍትሃዊነት ስናስተናግድ ቆይተናል፣ አሁንም እንቀጥላለን እሱን። ነገር ግን በኤዲቶሪያል ገጻችን ላይ እኛ የሚመስለን በእነዚህ ምክንያቶች ከከሌ ይልቅ ይሄኛው ይሻላል የሚል አቋም ይይዛሉ እና ያ ኤዲቶሪያል ፖዚሽን ነው። እነሱ የደገፉት ፓርቲ ወይም
ካንዲዴት ሊመረጥም ላይመረጥም ይችላል፣ ግን የመሰላቸውን አቋም ሊይዙ ይችላሉ። በእኛ ሀገር ግን እንደሱ አይነት መገናኛ ብዙሃኑ አቋም መያዛቸው ይጠቅማል ብዬ አላስብም፣ አልመክርምም። ለምን ካልሽኝ በደህናው ጊዜ በእኩል ሁኔታ ያሉት ተወዳዳሪዎች ሁሉ በቂ እድል ያላገኙ ከመሆናቸው የተነሳ መገናኛ ብዙሃን ተነስተው ይሄኛው ይሻላል ብለው እንደሱ አይነት አቋም ቢያንጸባርቁ በቀጥታም ይሁን በተዘዋዋሪ ህብረተሰቡን ከመጥቀም ይልቅ ያሳስተዋል የሚል ነው ያለ። በጣም ወገንተኝነታቸው ይታያል። እነሱንም ሊፈርጃቸው ይችላል መገናኛ ብዙሃኑ። ሁለተኛ በቂ እድል ባልተሰጠበት፣ በቂ ትንታኔ ባልተሰጠበት፣ በጣም ለተከታታይ ጥናት ባላደረጉበት ሁኔታ ተነስቶ እንደዚህ ነው ብሎ ማለት ለምርጫ ሂደቱና ፍትሃዊ ለሆነ ውሳኔ ለዜጎች ውሳኔውን ከመተው አንፃር ይጠቅማል ብዬ አላስብም። ስለዚህ ከምዕራባውያኖቹ የመገናኛ ብዙሃን ልምዶች የምንቀስማቸው በጎ ነገሮችም አሉ፣ በጎም ያልሆኑ ነገሮች አሉ። በጎ ካልሆኑት ውስጥ አንዱ በጣም ሴንሴሽናላይዝ ማድረግ ነው። ምርጫን እንደ መዝናኛና እንደ ግጥሚያ አይነት ነገር አድርጎ እሱ ላይ ብቻ የማትኮር እንጂ ይሄ አገር የምትመራበት ዴሞክራሲያዊ ስርዓት ትልቁ ነገር እኮ መረሳት የሌለበት ለዴሞክራሲያዊ ስርዓት አስተዋጽኦ ማድረግ ነው። መገናኛ ብዙሃን እሱን ማድረግ ያለባቸው ዜጎች እንዲበረታቱ፣ ምርጫው ላይ እምነት እንዲኖራቸው፣ ዴሞክራሲያዊ ስርዓት ላይ ተስፋ እንዳይቆርጡ፣ እንደውም እንዲሳተፉ አምነውበት የበለጠ ወደፊት መጥተው በመራጭነት ተመዝግበው እንዲሳተፉ ድምጻቸውን ሰጥተው ለወደዱት አካል በዛ በድምጻቸው የሚመራቸውን እየመረጡ የሚሄዱበትን ነገር እድሉም እንዳላቸው ያን እያደረጉም እንዳሉ የሚሄድ ስርዓት መሆኑን ይሄ መሸርሸር የለበትም። ይሄን የሚንድ የትኛውም አይነት ሪፖርቲንግ አንዷ ላይ አትኩሮ እቺ ጠብ ለምሳሌ ሊፈጠር ይችላል። ግጭቶች ሴንሴሽናላይዝ ሊደረጉ የሚችሉ ነገሮች በጣም የምርጫ ስርዓት በባህሪው ጽድት ያለና እንትን አይደለም፣ ሰፊም ስለሆነ እንከኖች ሊገጥሙት ይችላሉ እና እነዛ እንከኖቹ ላይ ካፒታላይዝ ብቻ የማድረግን አይነት አካሄድ ከተከተሉ እርግጥ ነው መዘገብ የለባቸው ማለት አይደለም። መስተካከል የሚገባቸው ነገሮች መስተካከል ይገባቸዋል። ግን እንዴት ገንቢ በሆነ መልኩ ኮንፍሊክት ሴንሲቲቭ በሆነ የጆርናሊዝም አቀራረብ እንትኑን ከማጎን ይልቅ ችግሩን ከማጎን ይልቅ መውጫ መንገዱ እንዴት ነው? ልክ ነው ይሄ ተከስቷል በዚህ መልኩ ብሎ ትንታኔ ሰጥቶ ሲያበቁ መውጫ መንገዱንም ደግሞ አብሮ መስጠት ያስፈልጋል። እነዚህ በእውነት ለመናገር የጋዜጠኝነት መሰረታዊያን ናቸው። አንቺም ትምህርት ቤት በነበርሽ ጊዜ እኛም ስናስተምር የነበሩት የጋዜጠኝነት መሰረታዊያን ዛሬም አልተቀየሩ። ግን እነሱ ወስዶ ተግባራዊ የማድረግ በኃላፊነት መንፈስ የመስራት ያለ መስራት ጉዳይ ካልሆነ በስተቀር በተለይ ደግሞ ለአገር ለህብረተሰብ ለዜጎች እጅግ ወሳኝ የሆነው ምርጫ ጋር ሲመጣ ደግሞ ጥንቃቄ ይጠይቃል፣ ብስለት ይጠይቃል፣ ስክነት ይጠይቃል ይላሉ። እንደው ዶክተር ከዚህ ቀደም የተካሄዱ ምርጫዎች አሉ። ለምሳሌ ስድስተኛውን ሀገራዊ ምርጫ እንኳን ብናነሳ የተሰጠው የዘገባ ሽፋን እንዲሁም ደግሞ በምረጡኝ ቅስቀሳ ወቅት የተገቡ ቃሎችን መገናኛ ብዙሃኑ ምን ያህል ይከታተላሉ? አጠቃላይ የመገናኛ ብዙሃኑ ቦታ የት ጋር ነበረ? የተቀረው 5 ዓመት የሚቋረጥ ዑደት አይደለም። ዑደት ነው ስንል በመሃል የሚቋረጥ ነገር አይደለም። የተቀረውን 5 ዓመት ቃል ገብቶ የተመረጠው ፓርቲ እንዴት ነው በገባው ቃል መሰረት ያስቀመጣቸውን ፖሊሲዎች እየፈጸመ ነው ወይ? ምን የተሸራረፉ ነገሮች አሉ? ለህዝብ ከተገቡ ቃላት ብሎ እየተከታተሉ የመዘገብ ነገር ብዙ አላይ እና ያንን እንግዲህ ማስተማርም ነው ስንል ቮተርን እኮ ኤጁኬት ስናደርገው በሂደት ነው። መገናኛ ብዙሃኑ ያስተምራሉ ሲባል ያዝ ለቀቅ ሳይሆን በቃ ትምህርት በባህሪው ይዞ እየገነቡ ላይ እየጨመሩ ተከታታይ መራጩ ማህበረሰብ ደግሞ ህብረተሰባችን በጣም ዳይቨርስ ነው።
ብዝሃነት ያለው ነውና ያንን ብዝሃነት ባገናዘበ መልኩ ባገናዘበ አቀራረብ ባገናዘበ ቋንቋ ለየባህሉና ለየሁኔታው በሚመጥን መልኩ እያቀረቡ ያንን ተከታታይ ትምህርት መስጠት ይገባቸዋል። ያንን ማሳየት ይገባቸዋል። ከዛ ያንድ ሰሞን ጋጋታ ሳይሆን ያንድ ሰሞን የመረጃ ጋጋታ ሳይሆን ምርጫ ሲቃረብ የሚሆን በሂደት እየታየ እየበሰለ መሄድ ያለበት ነገር ነው። ይሄን ለማድረግ ግን መገናኛ ብዙሃኑ ነፃነት ያስፈልጋቸዋልና በነፃነትና በገለልተኝነት የሚሰሩ ሲሆን ምናልባት ምርጫን አሸንፈው ገዢ ፓርቲ ከሚሆን ጋር አንዳንዶቹ በተለይ ፐብሊክ የሚባሉት ሚዲያዎች የበለጠ ቀረቤታ ስላላቸው ለዛ የመሳሳት ነገር ይታይባቸዋል። አሁን በምርጫው በሂደቱ ጊዜ ተከታትሎ ያንን ነገር በዘገብ ላይ ፈራ ተባይ ማለት ነገር ይታይባቸዋል። ይሄ ግን መሆን የለበትም። ይሄን ተከታታይነት ግን ሊኖረው ይገባል ያስባሉ። እሺ ዶክተር፣ አሁን 7ኛው ሀገራዊ ምርጫ ሊካሄድ የቅድመ ምርጫ ስራዎች እየተከወኑ ነው። በቅድመ ምርጫ ስራዎች ደግሞ የምርጫ ቅስቀሳ፣ ሙግቶች፣ ግንዛቤ መፍጠር ስራዎች ይጠበቃሉ። መገናኛ ብዙሃኑም እነዚህን ማሰራጨት ማስተላለፍ አለበትና ከዚህ አንፃር አሁን የኢትዮጵያ መገናኛ ብዙሃን እየሰሩት ያለውን ስራ እንዴት ትገመግመዋለህ? ምን ቢጨምሩበት ትላለህ? እኔ ጥሩ ጅማሬ አለ ብዬ እላለሁ። ጥሩ ጅማሬ አለ። ለምሳሌ ፋናን መድረክ የወሰድን እንደሆነ የፖለቲካ ፓርቲዎችን እየጋበዙ በተመረጡ ርዕሶች ላይ እየተደረጉ ያሉ ክርክሮችን እኔም ተከታትያለሁ፣ ህብረተሰቡም እየተከታተለ እንደሆነ አውቃለሁ። እንዲህ ያሉ ክርክሮች ቀልብ ይስባሉ። ደግሞ ይሄ ምርጫውንም አውድን ይፈጥሩታል። መቀዛቀዝ የነበረ እንደሆነ ግን ያ እየመጣ እንደሆነ ህብረተሰቡ ጋራ የሚፈጥረው ነገር ይኖራል ብዬ አስባለሁ እና የተጀመሩት ነገሮች ጥሩ ናቸው። በጣም ማስፋት ይጠይቃል። በጣም በሙያዊነት መያዝ ይጠይቃል። የተሻሻሉ ነገሮች አያለው። ጥያቄዎችን በተቻለ መጠን አድሏዊ ባልሆነ መልኩ ለሁሉም ፓርቲዎች የማቅረብን ሙከራ አያለው። በጣም የተሻለ እንደ ምሳሌ ልጠቅስ የምችለው የፓርቲዎችን ማኒፌስቶአቸውን ፕሮግራማቸውን አጥንቶ ከበስተጀርባ ማኒፌስቶአችሁ እኮ እንደዚህ ይላል፣ እናንተ እንደዚህ ትላላችሁ፣ ይሄ መጣራስ አለ፣ ይሄ እንደዚህ ያለ ብሎ አካውንተብል የማድረግ ነገር እና ፓርቲዎቹ ተወካዮች ወክለው የመጡትን ፓርቲ ቆመው ጭምር ህብረተሰብ ጋር ሀሳባቸውን የማቅረብ በሰለጠነ መንገድ እኔ ከፖለቲካል ፓርቲ ካንዲዴትስ ጋራም በተለያየ መልኩ ቆይቻለሁ በስልጠናም በምንም እና እዛም ጋር ራሱ የሰለጠነና የሰከነ ነገር ሀሳብ ላይ ትኩረት ያደረገ ነገር ለማድረግ በጣም ብርቱ ሙከራዎች እንዳሉ አይቻለሁ። ይሄ አበረታች ነው፣ ፍጹም አይደለም፣ ማደግ አለበት። ወደፊት ደግሞ ይሄ እየበሰለ ሲመጣ ላይቭ የሆኑ ትራንስሚሽኖችን ቢኖሩ እየተሰሩ ያሉት ስራዎች ጅምሮቹ ጥሩ ናቸው። ይሄ ግን በተቀረውም ጊዜ ቀላል ጊዜ ስላልቀረን በርትቶ ሁሉም መገናኛ ብዙሃን ኃላፊነታቸውን ቢወጡ። ዛሬ ክርክሮች እየተካሄዱ ነው። ነገ ደግሞ የአየር ሰዓት እየተሰጣቸው የፖለቲካል ፓርቲዎቹ ምረጡኝ ቅስቀሳ ያደርጋሉ የየራሳቸውን የአየር ሰዓት ተጠቅመው እና ከዚህ በፊት እኔ ብሮድካስት ባለስልጣንን በነበርኩ ጊዜ ያየሁትና ማቀው ሁሉም የፖለቲካል ፓርቲዎች የተሰጣቸውን የአየር ሰዓት በአግባቡ አይጠቀሙም ነበር። ስለዚህ ፓርቲዎቹ ተዘጋጅተው ይሄ ቀላል እድል አይደለም እና በ5 ዓመት የሚመጣ እድል ስለሆነ ይሄ ራሳቸውን ወደ ህብረተሰቡ አቅርበው ቀስቅሰው ሀሳባቸው በነፃነት ገልጸው ምረጡኝ የማለት ነገር ሊያሳልፉት የሚገባ እድል ነው ብዬ አላስብም። ስለዚህ በጣም ጥሩ አድርገው ቢጠቀሙበት፣ ሚዲያዎቹም ለፖለቲካ ፓርቲዎቹ የቴክኒካል ድጋፍ ቢሰጡ። ሚዲያ ሙያ ነው እና ይሄንን ሙያ ሁሉም ፖለቲከኞች ደግሞ ላይኖራቸው ስለሚችል በቴክኒካዊ ጉዳዮች ላይ እገዛ ቢደረግላቸው እና የተሻለን ነገር ማህበረሰብ መስማት ቢችል በተለያዩ ቋንቋዎች ስርጭቶች ቢካሄዱ
መብት ነው። ዜጎች አውቀው ነው መምረጥ ያለባቸው እና ሊያልፋቸው አይገባም። በአንድም በሌላም መልኩ ምርጫን የተመለከተ መረጃ በተለይ ለመምረጥ እድሜው ለደረሰ መራጭ ሊያልፈው ይገባል ብዬ አላስብም። ስለዚህ በተቻለ መጠን በቅብብሎሽ በትብብር በመደጋገፍ ሁሉም መገናኛ ብዙሃን ፐብሊክ የሚባሉት ብቻ አይደለም ኮመርሻሎቹም ጭምር ኃላፊነት አለባቸው ብዬ ይላል። እሺ የምርጫ ቀን እንግዲህ ቀነ ቀጠሮ ተቆርጦለታል። ምርጫ ይካሄዳል። ድረ ምርጫም አለ። በዛ ወቅትስ መገናኛ ብዙሃኑ ምን ይስሩ? ሚናቸው ምን ሊሆን ይገባል? መገናኛ ብዙሃን ልክ እንደ ሌሎቹ ፌዞች ሁሉ በኃላፊነት መስራት አለባቸው። ድረ ምርጫ በባህሪው ትንሽ የሚለየው ስሜቶች አሉ። መራጮች የጠበቁት ነገር ነበር፣ ሁሉ የጠበቀውን ላይ ያገኝ ይችላል። ተመራጮችም እንዲሁ። ስለዚህ የተለያዩ ስሜት ጋር የተያዙ ሀሳቦች ሊራመዱ ይችላሉ እና ያንን በጥንቃቄ ማየትና የዴሞክራቲክ ስርዓቱ ላይ የምርጫ ስርዓቱ ላይ ተጽዕኖ የሚያሳድረን አይነት ዘገባ ከማድረግ መቆጠብ እና ስክነት ይጠይቃል እና ችግሮች ነበሩ እንኳን ቢባል በህጉ በተቀመጠው ህግ መሰረት ተፈተው ወደፊት መቀጠል እንደሚቻል ማሳሰብ እንጂ ግን ደግሞ ምርጫ ነውና የሚመረጣል የማይመረጣል ያን በጸጋ መቀበል ያስፈልጋል እና እዛ ላይ ቅድመ ዝግጅት እንዲያደርግ ሁሉም ማህበረሰብ መገናኛ ብዙሃኑ ከወዲሁ ስራ መስራት አለባቸው። በድረ ምርጫ ወቅትም ያሉ ግድፈቶች ጉድለቶች ምናን ካሉ በአግባቡ እንዲፈቱ ክትትል አድርጎ ሲያበቁ ኢንክሉዲንግ ኢንቨስቲጌቲቭ ተሰራ የተባለ ግድፈት ካለ እሱንም ተከታትሎ እንዲፈታ የማድረግ ኃላፊነት አለባቸው። ግን ኦቨርኦል በምንም አይነት የምርጫ ስርዓቱ ላይ ተስፋ እንድንቆርጥ የሚያደርግ አይነት ፍሬሚንግ ይበጃል ብዬ አላስብም። ተስፋ አለ፣ ይፈታል፣ ያጋጥማል፣ ግን ወደፊት ይኬዳል። ልክ ነው፣ ይሄ ስህተት ነው፣ በዚህ መልኩ ነው ኃላፊነት መውሰድ ካለባቸው ሰዎች ወስደው ይቅርታ ማጠየቅ ያለባቸው ጠይቆ ሲያበቁ ግን ደግሞ ወደፊት መሄድ አለብን። ሌላም 5 ዓመት ይመጣል፣ ሌላም እድል አለ የሚለውን ሜሴጅ ነው ማስተላለፍ ያለበት ብዬ ነው የምለው። ኦቨርኦል ጋዜጠኞችስ እንዴት ያለ ስነ ምግባር ሊኖራቸው ምርጫን በሚዘግቡበት ጊዜ የምርጫ አዘጋገብ ስልቱስ እንዴት መሆን አለበት? ጋዜጠኞች ባለሙያዎች ናቸው። ባለሙያዎች የሚያደርጋቸው ምንድነው? ካሉ አማራጮች ውስጥ መርጠው ቃላቶቻቸውን የሚጠቀሙ መርጠው ፍሬም የሚያደርጉ መሆናቸው ነው። ስለዚህ ምርጫቸውን በምን አይንና በምን እሳቤ ነው የሚመርጡት የሚለውን በጣም ኮንሺየስሊ ማሰብ አለባቸው። ጋዜጠኝነት ትምህርት የመጀመሪያው የጋዜጠኝነት ኃላፊነት ሎያልቲው ተገዥነቱ ለዜጎች ነው ይላል። ስለዚህ አሁን ዜጎች ምን ይፈልጋሉ የሚለውን ነው እንጂ ከሌ ፓርቲ ከሌንትን ያኛው ምን ይፈልጋል በሚል እሳቤ መሄድ የለባቸው። ምናልባት ከዚህ በቀደመ ወቅት በእንደሱ አይነት ማይንድ ሴት ይመሩ የነበሩ ጋዜጠኞች ካሉ ቆም ብለው ሙያቸውንና ራሳቸውን መመልከት አለባቸው። ስለዚህ ምንድነው በጣም ፍትሃዊ የሆነ አዘጋገብ፣ በጣም ከወገንተኝነት የራቀ አዘጋገብ። ይሄ ከቃላት ብቻ አይደለም፣ ከካሜራ አንግል ጀምሮ ተወዳዳሪዎች ሲመጡ ማንን ነው በጥሩ መልኩ ወደፊት ለማምጣት የሚፈልገው፣ ማንን ነው ደግሞ ትንሽ የህብረተሰብ ላይ የተለየ ግንዛቤ በሚፈጥር መልኩ ማሳየት የምንፈልገው ከሚለው ትንንሽ ከሚመስል ነገር ጀምሮ ጥንቃቄ ማድረግ። አሁን ይሄ መድረክ የሁሉም ነው የሚለውን ገና ሲገቡ መንገር አለባቸው። ገና ለሪፖርቲንግ ሲወጡ ይሄ ፕላትፎርም የሁሉም ነው፣ እኩል ናቸው ያሉት አማራጮች ሁሉ እኩል ናቸው። በመሰረቱ እኮ ምርጫ ፍልስፍናውን ስንመለከት ብዙ ፍልስፍና ያለው ፍልስፍና አለው ከተባለ ስንመለከት ምንድነው ምርጫ የአንድ ሀቅና የአንድ ሀቅ ያልሆነ ነገር ውድድር አይደለም።
የተለያዩ አመለካከቶች ውድድር ነው ምርጫ። ስለዚህ የምልከታዎች ውድድር ስለሆነ ሁሉም ምልከታዎች እኩል ናቸው ብሎ ጋዜጠኛው ማሰብ አለበት እንጂ እኔም ወደው ምልከታ ይሄ ስለሆነ ይሄ ፐርስፔክቲቭ ስለሆነ ለኔ የሚስማማኝ ወይም እኔ የምሰራለት ሚዲያ ይሄንን ስለሆነ የሚደግፈው በሚል እሳቤ ከሄደ ያበላሸዋል። ሳያውቅም ምርጫውን ከመጥቀም ይልቅ ሊጎዳው ይችላል እና የዜጎችን ኮንፊደንስ ነው የሚጎዳው። ፌርነስ ለሁሉም ወገኖች መድረክ ሆኖ በፍትሃዊነትና በእኩልነት ማገልገል ሲጀምሩ ነው። ስለዚህ ለጋዜጠኞች ሙያችሁን አስቡ ነው ልልም ይችላል ሌላ አይደለም። እሺ ተፎካካሪ ፓርቲዎች አሉ። ተፎካካሪ ፓርቲዎችስ መገናኛ ብዙሃኑ እንዴት ባለ ተግባቦት ይጠቀሙት? ከዛ ማለፍ ብለው ደግሞ ከመደበኛው መገናኛ ብዙሃን ውጪም ማህበራዊ መገናኛ ብዙሃንም ይጠቀማሉ። እነዛንስ እንዴት ባለ ኃላፊነት ስሜት ይጠቀሙ? እንደ ኮሙኒኬሽን ባለሙያ ምለው ወጥነት ያስፈልጋቸዋል። የመልእክት ወጥነት፣ የተጠና መልእክትን አስቦ አልሞ ቀምሮ የማውጣትን ምን ይሰራልኛል ምን አይሰራልኝም ብሎ ትርፍና ኪሳራን አስልቶ የመላክን ነገር ዛሬ እኮ ካፌ ወጣ አፋፍ ነው። አንድ ጊዜ የወጣ ነገር ሁሉ ቦታ ነው፣ ሶሻል ሚዲያው ላይ ነው፣ ወዲያ ይቀባበላል። ስለዚህ አይ ልመልስ ብለን አንዱ ልናደርገው በቀላሉ የምንችለው ነገር አይደለም አንዴ ካፌ ወጣ ነገር። ስለዚህ ከመውጣቱ በፊት በጣም ጊዜን ወስዶ አስቦ ተጠንቅቆ መልእክቶችን መቅረጽ፣ የሰከኑ መልእክቶችና ሐሳብ ላይ ያተኮሩ የተደራጁ በቅጡ የተደራጁና ውጤታማ ሊሆኑ ፐርሱዌሲቭ ሊሆኑ የሚችሉ ሜሴጆችን አስበው መቅረጽ አለባቸው። ለዚህ ደግሞ የኮሙኒኬሽን እሳቤዎች አሉ። እውነት እንነጋገር ካልን በተለይ ደግሞ ተፎካካሪ ፓርቲዎች በምርጫ ጊዜ እንደሚያገኙት እድል ያክል ሌላ ጊዜ ብዙ አያገኙም። ማግኘት ነበረባቸው፣ ግን እውነታው እንደምናውቀው ብዙ አያገኙም። ስለዚህ ይሄንን በ5 ዓመት ቆይታ የሚመጣን እድል በአግባቡ ተጠቅመው በህብረተሰቡ አእምሮ ራሳቸውን አኑረው ባያሸንፉ እንኳን ለዲሞክራሲያዊ ስርዓት ግንባታ የራሳቸውን አስተዋጽኦ አድርገው ተጠርጥለው የሚያልፉበትን ነገ ወደ ኋላ ሳይው የማይቆጩበትን አይነት መልእክቶች ቢያስተላልፉ፣ ከመገናኛ ብዙሃኑ ጋር ያላቸው ግንኙነት መልካም ቢሆን፣ ጋዜጠኞችን ማክበር አለባቸው። ከአንድ ጋዜጠኛ ጋር ሲነጋገሩ ከህብረተሰቡ ጋር የመውጫ በራቸው እንደሆነ አስበው በጥንቃቄ እንዲያደርጉት እላለሁ። ዶክተር ጌታቸው ድንቁ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን መምህር፣ ለነበረን ቆይታ ከልብ ነው ማመሰግነው። አመሰግናለሁ ቃል ኪዳን ስለተሰጠኝ እድል። ክቡራን ተመልካቾቻችን በዛሬው ስለ ፍትህ መሰናዶ በምርጫ የመገናኛ ብዙሃን ሚና እንዴት ያለ ነው በሚል ቆንጆ ቆይታ አደረግን። ሳምንት በሌላ የስለ ፍትህ መሰናዶ እስከምንገናኝ ቸርን ሰንብት።